ያው የነበረች ሳቂታ ደስተኛ ቤተሰቡ ሰብሳቢ መካሪ አስተማሪ አየር መንገድ ሂጄ በደስታ ለሊት ሂጄ ቁጭ ብዬ የምጠብቃት ስትሄድ ምሸኛት የኔ ክብር የምትለኝ እንደዛ ቆላምጣ የምትጠራኝ የነበረች እናቴ በአበባ ይዤ እየሳኩ በደስታ የምቀበላትን እናቴ አስከሬን መቀበል ግዴታ ሆነ ማለት ነው። በዚህ ሁሉ ነፍሴ ስትጨነቅ ቀበርናት ማለት ነው። ለጤናው እግዚአብሔርን ካላመሰገን ይሄ አየር እንዲህ በነፃ ምን ተነፈሰው አየር ነገር ነው ለከመተንፈስ ከማረፉ አንድ ሳምንት በፊት አካባቢ ይመስለኛል ሲስተር ባል ደውሎ ያወራን የአይሲዩ ዋናው ዶክተሩ ይፈልጋል ምናምን ብሎ የአይሲዩ ዋናው ዶክተር ስልኩን ተቀበለኝና ፌስታይም ልጇ ነው ሲለው እኛ በእኛ እኩል የምናደርገውን ነገር ጨርሰናል፣ ከዚህ በኋላ ምንም ማድረግ አንችልም፣ ራሳችሁን አዘጋጁ ኦልሬዲ በማሽኖቹ ያለችውና እንጂ ሲዝ ሬድ ማለት በጣም አስጨናቂ ምሽት እኔ ሚነጋም አልመሰለኝም። እንዲህ ነው የሚሆነው መጨረሻው እግዚአብሔር ያ ሁላ ልፋትስ ከብራዘር ጋር ነበር የሰማነው። እሱ ደግሞ ፍጹም ሊረጋጋ አልቻለም። እንዴት ነው ከራሴ ለቅሶ እሱን ላጽናና በቃ ራሴን ጎዳለሁ ይላል ምናምን በጣም በቃ ማለት እኔ እንደዚህ አይነት ከባድ ጊዜ በህይወቴ አላውቅም። ጤነኛውን ወደዚህ ሀገር የመጣች ሰርግ ለዓለም የመጣች ሰው እንግዲህ ሆስፒታል እንደገባች ከዛ እስከ 6 ሰዓት አካባቢ ቆይተን በቃ ብራዘር እና ሌላ ሲስተር እነሱን አስቀም ለሊት ላይ ወደ ቤት ተመለስኩኝ። 6 ሰዓት ከምናምን አካባቢ ምናምን ይመስለኛል ለሊት ቤት ደርሼ ልክ ጋደም እንዳልኩ እንቅልፍ እንደወሰደኝ ስልክ ተደወለ። ቃንሳ የወንድሜ ስልክ ነው። በጣም ደነገጥኩ። ምንድነው ስለው በጣም ታማለች እና አለኝ ማለት ነው። ሶስም በቃ ነፍሴ አላውቅም። ወዲያው እንትን አልኩ ነው የሆነ ነጠላ ጫማ ነገር ነው ያደረኩት ምናምን መኪና አስነስቼ የነደው የኔ ቤት ገርጂን ያለው ከገርጂ ጥቁር አንበሳ እንግዲህ 10 ደቂቃ ምናምን ከፈጀብኝ አላውቅም። ደርሼ ምናምን ነገር ዘፈኞቹ ራሱ ደንግጠዋል። አገባቢ ምናምን ምንድነው ምናምን ነገር እያሉ ነው እነሱን እንትሳለል ለአጋጣሚ ገመዱ አልተደረገም ነበር የሄድኩት። በጣም ሲደርስ የነበረው ቀን ማታም በቃ እንደምንም አሜሪካን ሀገር ከገባች እዛ ሆስፒታል ከገባች በቃ ትድናለች የሚል እምነት እዛ ነገር አገር ትርገጥ ማለት እግዚአብሔር አንዳንዴ እኮ አልጠበቃችሁት ነገር ነው የሚያስተምራችሁ። በቃ ትድናለች የሚል እምነት ነው። አንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። ቢገባኝም ባይገባኝም በእኔ ህይወት ልዋላዊ ነው። አንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። ቢገባኝም ባይገባኝም በእኔ ህይወት እጆች እነሱና እስኪ አንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው። ቢገባኝም ባይገባኝም በእኔ ህይወት ልዋላዊ ነው። እንግዲህ ዛሬ ከዚህ ቀደም በክርስቲያን ፖድካስት እንደምንሰራቸው አይነት ቪዲዮ አይነት አይደለም ይዤ ወደ እናንተ የመጣሁት። ይህን ቪዲዮ ለመስራት እንግዲህ ከራሴ ጋር በጣም ብዙ ታግያለሁ። ለስራው የሚል ነገር በኋላ ግን እንግዲህ እግዚአብሔር መንፈስ በእንደዚህ አይነት ሁኔታ ውስጥም ደግሞ የሚያልፉ ሰዎች ምናልባት ሊጽናኑበት ሊበረቱበት ይችላሉ የሚል ነገር ወደ ውስጥ ያፈሰሰና መስራት እንዳለብኝ ተሰማኝ። ቪዲዮ ምናልባትም እንግዲህ በተለያየ ዓለም ክፍል ሆናችሁ ይህን ቪዲዮ የምትሰሙ በተለያየ በእንደዚህ አይነት እኔ ባለፍኩበት መንገድ ውስጥ የምታልፉ ሰዎች ልትኖሩ ትችላላችሁና እናንተ እንግዲህ ትጽናኑበታላችሁ ተበረቱበታላችሁ በሚል ቪዲዮን ለመስራት ወስኛለሁ። በቅርብ ቀን እንግዲህ በጣም መወዳትን ማከብራትን ለኔ በጣም ብዙ ዋጋ የከፈለችውን ወላጅ እናቴን ከዚህ ዓለም በሞት አጥቻለሁ። ማለት ሞት ታዲያ ምንድነው? ብዙ ሰው እየሞተ አይደል ምናምን ልትሉ ትችላላችሁ። ግን በጣም ለኔ ታሪክ አለው ሁኔታውና ይህንን ነገር ለእናንተ ለማካፈል ነው እንግዲህ የመጣሁት። ወላጅ እናቴ እንግዲህ እንደ ብዙ ኢትዮጵያውያን ወላጅ እናቶች በጣም ጠንካራ ሴት ነች። በጣም ብርቱ ሴት ነች። አስተማሪ ነበረች። የመንግስት ሰራተኛ ነች። 4 ልጆችን ከዛም ወንድሞቿን የማሳደግ የሷ ኃላፊነት ነበረ። በጣም ብዙ ዋጋ ከፍላን ያሳደገችን። የምታስተምርበት ቦታ ደግሞ የሆነ ጊዜ ከከተማ ውጪ ነበረ። በጣም ረዥም ሰዓት በእግር እየሄደች ከዛ ደግሞ እዛም ለሳምንት ለምናምን መቆይባቸው ጊዜዎች ነበሩ እና በእንደዚህ አይነት ሁኔታ ነው ያሳደገችን። በጣም ብዙ ዋጋ ከፍላለች ከአባቴ ጋርና በኋላ ደግሞ እግዚአብሔር ነገሮችን ቀይሮ ብዙ ነገሮች ተስተካክለው ኑሮዋን በአሜሪካን ሀገር ሆነ።
እዛ ነበር የምትኖረው ከአባቴ ከእቴ ጋር ምናምን። በዛ እየኖረች እንግዲህ ጤነኛ ነበረች። እንደዋወላለን፣ ብዙ ጊዜ ትደውላለች፣ ታበረታታናለች። ጤነኛ ህይወት እንደነበራት ነው ማቀው። ከዛ በኋላ እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። በሐምሌ ወር ባሳለፍነው አመት ሐምሌ ወር ላይ የአንድ ያክስቴ ልጅ ሰርግ ይሆንና እሷም በውጭ ሀገር የምትኖረውና ከዛ በኋላ ኢትዮጵያ ለምን አናደርገውም የሚል ነገር አመጡ። ያው በቃ ቤተሰብም ከዘመድ አዝማድ ጋር ለመሰባሰብ ለመጫወት ምናምን እንደዚህ አይነት እድሎች ብዙ አይገኙም እና ሰርጉ ኢትዮጵያ ቢሆን የሚል ሀሳብ መጣና ከዛ ሁሉም ተስማሙ። በቃ አክስቶች ማዘርም በቃ የሚመጡበት አጋጣሚ ስለሆነ ቤተሰብ ከተለያየ ቦታ በተለያየ በኑሮ ሁኔታ ተበታትኖ የሚኖረው ቤተሰብ በአንድ የሚሰባሰብበት አጋጣሚ ስለተፈጠረ ሁሉም ደስተኛ ነበሩ። ብዙ ደግሞ የሰርጉን ኃላፊነት ደግሞ መወጣት ደግሞ እኛ እዚህ ያለኑ ሰዎች ደግሞ ነበረብን። በጣም ብዙ እንሯሯጥ ነበር። ሰርጉ እንግዲህ አክስቴና ልጆቿ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ናቸው። ያው እንግዲህ መጽሐፍ ቅዱስ ከሁሉም ሰው ጋር በሰላም እንዲኖር ስለሚያዘን፣ ግን እኛ ነበርን በብዛት ለዛ ሰርግ ብዙ ነገሮችን ስንሯሯጥ ስናደርግ ነገሮችን ስናስጨርስ የነበረው። በኋላም እንግዲህ ያው ወደ መጡ ወደ ኢትዮጵያ፣ እነሱም ተቀበልናቸው። ቀጥሎም እናቴ መጣች ማለት ነው። ስትመጣ እኔና ወንድሜ ነበርን የተቀበልናት። ጤነኛ ነበረች። ትንሽ የሚያሰላት ነገር ነበር። አየሩ ነው ብለን ያዝ ነው። ፍጹም ጤነኛ ነበረች። ስንቀበላት በጣም ያው በፍቅር ነው። እሷም በቃ ስታገኘን በጣም ለአመታት ተለያይተን ነበር፣ አልቻለችም። በጣም ደስተኛ ነበረች። አለቀሰች ስታገኘን። አስታውሰዋለሁ ሁኔታውን። በቃ አየር መንገድ ውስጥ የነበረው ሁኔታ በጣም የሆነ ልብ የሚነካ ደስ የሚል ነገር ነበር። እኛም እናታችንን አገኘን፣ ደስተኞች ነበርን። አብረን ምሳ በላን፣ ቡና ጠጣን። ከዛ በኋላ እንግዲህ እህቶቿም ወንድሞቿም እየጠበቋት ስለነበር እነሱ ወዳሉበት ደግሞ ቤት ወሰርናት። ከቤተሰቦቿ ጋር ተገናኘች። ያው ወደ ዋናው ታሪክ ለመግባት ያክል እንግዲህ የነበረው ሁኔታ ጠራ እያረኩ ነው የምናገረው። ከዛ በኋላም እንግዲህ ሰርጉ መጀመሪያ ቦሌ መድኃኔዓለም በተክሊል ስለነበር የተክሊል ስነ ስርዓት ሐሙስ ቀን ነበር፣ ትዝ ይለኛል። ከዛ በኋላም ጊዮን ሆቴል ነበረ። በጣም ቆንጆ ሰርግ ነበር፣ አሪፍ ነበር። እነሱ በሚያምኑበት በቤተ ክርስቲያን ስርዓታቸው ቆንጆ ሰርግ ነበር እና ሰርጉ ላይም ደህና ትንሽ አመመኝ ማለት ጀምራለች፣ ግን ደህና ነች ማለት በቃ ያን ያክል እንትን አላልነውም። እኛም ሰርጉ ላይ ስለነበረ ሙሉ ትኩረታችን የነበረው ሰርጉ ላይ ስለነበር በጣም ብዙ ኃላፊነቶችን በተለይ እኔ በግልም ስለነበሩብኝ ከዛ ጋር በተገናኘ ምንም ስራዬንም ምናምን ሆልድ አድርጌ በቃ እዛ ነገር ላይ ነበር ሰርቪስ አረግ የነበረውና ብዙም እንትን አላዩዋትም ያለችበትን ሁኔታ። ግን በቃ ትንሽ ደህና ነኝ ነው የምትለን ለኛ። በእንደዚህ አይነት ሁኔታ ሰርጉ አለፈ። የሰርጉ ቀን ማታ ትንሽ አመማት። ስትመለስ ወደ ቤት ትክክል አልነበረችም፣ አሟት ነበረ ትንሽ። ከዛ በሚቀጥለው ቀን እኔም ስላልቻልኩኝ ከወንድሜ ጋር ነበረ ሆስፒታል፣ ፍቅረ ሰላም የሚባል ሆስፒታል ሲኤምሲ አካባቢ ያለው ሆስፒታል ከታናሽ ወንድሜ ጋር ነበር የሄዱት። እዛ ሄደው ደም ሰጥተው ምናምን ነገር ተመለሱ። የሚቀጥለው ቀን ደግሞ መልስ ነበረ። እኔም አሁን እዛው መልሱ ላይ ነበርኩኝ። ለመልሱ በጣም የምሯሯጠው የነበርኩ ከወንድሞች ጋር በጣም ብዙ ኃላፊነቶች ነበሩብንና ለዛ እየተሯሯጥን የሚቀጥለው ቀንም እኔ መሄድ አልቻልኩም። ከወንድሜ ጋር ነበር ሆስፒታል የሄዱት። ከዛ ግን ሪፈር ተባለች። ጥቁር አንበሳ ነው መታየት ያለበት ይሄ ነገር ተብሎ ወደ ጥቁር አንበሳ ሪፈር ተባለች። ከዛ በሚቀጥለው ቀን ጥቁር አንበሳ ሆስፒታል ሄድን። በዛ ሰዓት ማለት በቃ ይሆናል አሞኛል ምናምን ትላለች እንጂ የሆነ የተለየ በጣም ያን ያክል የከፋ ነገር ምናምን ነገር አላየንም። ግን በቃ በጣም እንዳመማት የባሰባት ነገር መጣ። ከዛ ጥቁር አንበሳ ሄድን። ቀጠሮ ለሰኞ ሰጡ። ሮብ ቀን ነበር ይሄ ነው። ሐሙስ ደግሞ መልስ ነበር። ቅልቅል ነው የሚባለው። ቅልቅል ከወንድ ቤተሰቦች ጋር ቅልቅል ነበረ። እዛ ሄደን እነዚህ እንግዲህ የምታያቸውን ፎቶዎች ራሱ የተነሳ ነው እዛው ቅልቅሉ ላይ ነበረ። ለካ የመሰናበቻ የመጨረሻ ፎቶዎች ናቸው። እኔ አልገባኝም። ከዛ በኋላ የሚሆነውን ነገር የሚያውቀው እግዚአብሔር ነበር። እግዚአብሔር ያውቅ ነበር፣ ሊያደርግ ያለውን ነገር በሙሉ ያውቅ ነበር። እኛ አናውቅም፣ ግን ነገሮችን በሙሉ አብረን
የምናሳልፋቸው ሞመንቶች ላይ ምናምን በብዛት ፎቶውን እነሳ ነገር ቪዲዮን ቀርጽና ነገር ነበረ። ያው ለኛ አልገባንም የሆነው ነገር፣ እግዚአብሔር ግን ያውቃል ሁሉን አዋቂ ስለሆነ። ከዛም ሐሙስ ዕለት መልሱ ላይ አመማት በጣምና መሄድ አለብኝ አለች። እኔ ደግሞ በጣም ብዙ ከሰዎች እንትን ስለማድረግ መሸኘት አልቻልኩም። እሷን ራይ ጠራውላትና ወደ ሐሙስ ወደ ቤት መጣች። ከዛ በኋላ ትንሽ በቃ እየባሰ መጣ ሁኔታው። እንደምንም ቆየን ያው እስከ ቀጠሮ ቀንና ሰኞ ዕለት ጥቁር አንበሳ ሆስፒታል ሄድን። እዚህ ጋር ነው እንግዲህ ነገሩ በጣም ከባዱ ነገር፣ ከባዱ በህይወቴ ያሳልፊው ማላውቀው ነገር፣ ዛሬም ደግሞ ላወራ የተነሳውበት ነገር የሚጀምረው እዚህ ጋር ነው። ሰኞ ሌሊት ተነስተን እኔና ወንድሜ እንደ አጋጣሚ ቀረብ እንዲል ተብሎ እኔ ጋር ነበር ያደረችው። ሆስፒታል ይዘናት እየሄድን በጣም ታማ ነበረ። ያስመልሳታል፣ በቃ መንገድ ላይ በጣም ያስመልሳታል። በጣም ደነገጥን። እኛም በእንደዛ አይነት ሁኔታ አይተናት አናውቅምና እስክንደርስ እኔ ያን ቀን ሆስፒታል እስክደርስ በህይወት ዘመኔ እንደዛ ቸኩዬ አላውቅም። በጣም በቃ ደነገጠን። እኔም ወንድሜም በቃ ያስመልሳታል። ደግሞ እንደ አጋጣሚ ሰኞ ቀን በብዛት መንገድ ይዘጋጋል። በተለይ ካሳንቺስ አካባቢ መንገዱ ተዘግቶ ነበር። በጣም አስጨናቂ፣ በዛ ሁኔታ ወዲያው የሆነ ነገር የሚፈጠር አይነት ነገር ነበር የተሰማንና ብቻ እንደምንም ሆስፒታል ደረስን፣ ገባን። ከዛ ኢመርጀንሲ መግባት አለባት ተባለ። ጥቁር አንበሳ ኢመርጀንሲ ሄድን። ወንበር ላይ ቁጭ አለች። ከዛ ግሉኮስ ተሰጣት። የሆነ ምግብ መብላት አልቻለችም። ከዛ በኋላ እስከዛ ቀን የተወሰነ ስበላ ነበር ማለት። ከዛ ቀን ጀምሮ ግን ምግብ መብላት አልቻለችም እና አልጋ ይዛ መታከም አለባት፣ ምርመራዎች ማድረግ አለባት ተባለ። ከዛ በኋላ አልጋ ያዘች ማለት ነው። ጥቁር አንበሳ ኢመርጀንሲ አልጋ ያዘች። አልጋ ተሰጣት። በጣም ሁኔታውን በሽታውን ትንሽ እየከፋ መጣ። ነጭ የደም ሴሏ በጣም ከፍ ብሏል ተባለ እና የተለያዩ መድኃኒቶች ነበሩ የሚሰጧት። ኦልሞስት የጤነኛ ሰው ከ10,000 እስከ 13,000 አካባቢ ይመስለኛል። እንግዲህ የሕክምና ባለሙያዎች ካላችሁ ልታረሙ ትችላላችሁ። የእሷ ግን ወደ በጣም ብዙ መቶ ሺዎች፣ አሁን በትክክል ቁጥሩን አላውቀውም፣ እንደዛ አካባቢ ገባ። በጣም ከባዱ ጊዜ እንግዲህ ከዚህ በኋላ ያለው ነው። እኔ በህይወቴ ሆስፒታል እንደዚህ ኤክስፒሪየንስ አድርጌ አላውቅም። ማለት በቃ ዝም ብዬ ነው የምኖረው፣ ማለት ዝም ብዬ ኑሮዬን ነው የምኖረው። እግዚአብሔር ግን በነዛ ወራት ያስተማረኝ ነገር በጣም ብዙ ማለት የህይወት ዘመን ትምህርቶች ናቸው። እኔ ብዙ ሰው እንግዲህ በተለያየም ነገር ያማረራል። ሆስፒታልን ያላየ ሰው ነው የሚያማረረው። ብቻ በቃ ማዘር አልጋ ያዘች። እዛ የተለያዩ ምርመራዎች ይደረጉላታል። እየደከመች ሄደች። በጣም ትንቀሳቀስ ነበር ማለት ትራመዳለች፣ ትንቀሳቀሳለች በደንብ በእግሯን ትንቀሳቀሰው፣ ግን በእግሯ በደንብ መራመድ እያቃታት አቅሟ እየደከመ መጣ። ሆስፒታልም እንግዲህ ይዛን ቀን ተመርምራ የሆነ መድኃኒት ተሰጥቷት ትወጣለች የሚል የነበረን እምነት። ነገር ግን በቃ መቆየት አለባት ተባለ። እንደ ቀልድ ቀናት አንድ ሁለት እያሉ እየተቆጠሩ መጡ። ከዛ በዛ ሁኔታ እንግዲህ በብዛት ወንድሜ ማታ ያድራል፣ እኔ ቀን ውላለሁ። እህቶቼ ምናምን ሲስተር ቤተሰብ ምናምን ነገር ይቀይረናል። በእርግጥ ግን በብዛት እኛ ነን ያለ ነው እና ቀን በቃ ከባድ ጊዜ ነበረ ማሳልፎ። ማለት የሆነ በጣም የተሻላት ሲመስለኝ ደስ ይለኛል፣ ስቃለሁ፣ እጮታለሁ። እንደገና የባሰባት ሲመስለኝ ደግሞ በጣም እያለቀስኩ ምናምን ነበረ ሁኔታውን የምመለከተው። ለምን እናት ነች እንግዲህ መቼም ለእናንተ አላስረዳችሁም ከእናት ጋር ሰው ያለውን ነገር። ብቻ ይሄ በጣም ከባድ የሚባሉ ቀናት ነበሩ። እንደዛ እያሉ ወደ 15 ቀናት ተቆጠሩ። እነዚህ 15 ቀናት ግን በጣም ቀላል አልነበሩም። ማለት እንግዲህ ህይወቴን ኦልሬዲ በሰርጉ ምክንያትም ብዙ ነገሮች ምናምን ቆም አድርጌ ነበረ። ነገር ግን የህይወቴ በቃ ሙሉ እየሰራው ከሰው ከጓደኞቼ ጋር የነበረኝ ምናምን ነገር ነው የተቋረጠው። ጠዋት ሌሊት እነሳለሁ፣ ወደ ሆስፒታል እመጣለሁ፣ ማታ ነው እሄዳለሁ። ወንድሜም እንደዛው በቃ እንደዚህ አይነት ነገሮች ነበሩ የነበሩን ነገር ማለት ዴይሊ ሩቲናችን በፊት የነበረ ነገር ሙሉ በሙሉ ተቋረጠ። በቃ ህይወት ሆስፒታል እና በሆስፒታል የነበረውን ነገር በደንብ ኤክስፒሪየንስ ያደረኩት ማለት ምን ያክል ከባድ ህይወት እንደሆነ ሐኪሞች የሚያሳልፉት ህይወት በጣም ከባድ እንደሆነ የተረዳሁት። በጣም ጠንካራ ጀግና ሐኪሞች አሉና የእነሱ ህይወት እንዴት ከባድና በጣም አደገኛም ጭምር እንደሆነ ነው የተማርኩት እኔና እና ደግሞ ለእያንዳንዱ ነገር ኮምፕሌን ማለት ሰው በቃ ምንም ነገር ቢያጣ በህይወቱ ኮምፕሌን ማድረግ የለበትም። ጤና ካለው ማለት የሆነ ነገር አንስቶ መጠጣት ለካ በጣም ቅንጦት ነው። አሁን የገባኝ እኔ የተማርኩት ነገር ሆስፒታል ሆኜ
እንደዚህ ውሃ ሃይላንድ ውሃ አንስቶ መጠጣት ለካ በጣም ሌክዠሪ ነገር ነው። ተነስቶ ሆስፒታል መሄድ በጣም ለካ ቅንጦት ነው። እኔ አሁን እንግዲህ ከእናቴ ከሆኜ በጣም እየባሰባት መጣ። በኋላ ፊት ለፊት ነው እንግዲህ ጥቁር አንበሳ ኢመርጀንሲ ገብታችሁ የምታውቁ ካላችሁ ሰዎች ታውቁታላችሁ። እንግዲህ ፊት ለፊት ሽንት ቤት ምናምን ነገር አሏቸው ሩሞቹ። ነገር ግን ከዛ ተነስቼ እኔ እሷን ይዣት ሽንት ቤት መሄድ አልችልም። እንደዚህ የ3 ሜትር ርቀት አብረን መሄድ አንችልም። በጣም 3-4 ሰው መጥቶ ደግፎ ዊልቸር ላይ አስቀምጠናት ነበር ይዘናት መንገብ ማለት ሰው ለጤናው እግዚአብሔርን ካላመሰገነ ለሌላ ለምንም ነገር ሊያመሰግን አይችልም። ማለት ጤና የሚባለው ነገር ቫልዩ በደንብ የገባኝ አንድም ይሄን ቪዲዮ እንድሰራ ያስገደደኝ ማለት በጣም በተለያየ ሁኔታ ውስጥ ልትሆኑ ትችላላችሁ። ማለት ቸግሯችሁ ሊሆን ይችላል፣ ገንዘብ አጣችሁ ሊሆን ይችላል፣ ንግድ ተበላሽቶ ሊሆን ይችላል፣ ስራ ተበላሽቶ ሊሆን ይችላል፣ ቤት ፈርሶባችሁም ሊሆን ይችላል፣ ኪራይ አጣችሁም ሊሆን ይችላል። ነገር ግን ሰው ጤናውን በሆነ መንገድ ጤናውን ካላጣ እግዚአብሔር ማመስገን መቻል አለበት። ከባድ ነው ማለት የደረሱብን ችግሮች ደርሰውብን ጤነኛ ባንሆንስ ማለት የመጡብን ነገሮች መጥተውብን የሆነ ነገራችን ቢጎልስ ማለት ሰው የሆነ ነገሩ አሁን እኔ አንድ ማዘር በጣም የፖታሺየሟ ምናምን በጣም ይወርድ ነበርና ፖታሺየም ማግኒዚየም እኔ እንደዚህ አይነት ነገር እንዳለም ራሱ ብዙም አላውቅም። ሲወርድ ቆማ መሄድ አትችልም። ለካ የሆነ ነገራችን በትንሽ እንትን ሲወርድ ካለን ነገር ቆመን መራመድ ራሱ አንችልም። በቃ በጣም እኔ ትልቅ ትምህርት ሌሰን የወሰድኩት እዛ ሆስፒታል በነበረኝ ቆይታ ይሄንን ነው። ማለት ሰው ለጤናው እግዚአብሔርን ካላመሰገነ ጤነኛ ስለሆነ በቃ ማለት ይሄ አየር እንዲህ በነፃ ምን ተነፈሰው አየር በጣም ውድ ነገር ነው። በሆነ ማሽን በሆነ ኦክሲጅን የሚሰጥበት ማሽን ተደርጎ ለእንደዛ ለሆኑ ቀናት ልንገፋ እንችላለን። ውድ ነገር ነው ለካ መተንፈስ፣ ማውራት፣ እንደዚህ ቃል አውጥቶ መናገር ለካ በጣም ውድ ነገር ነው። እጅን ሰውነትን እንደዚህ ማንቀሳቀስ፣ ተነስቶ መራመድ፣ ማውራት ለካ በጣም ቅንጦት ነው። በጣም እግዚአብሔር አስተማረኝ በህይወቴ። ለምን ዝም ብዬ ነው የምኖረው? የሆነ ነገር ሲጎድል ኮምፕሌን ማድረግ ሰው፣ ማማረር ሰው፣ መኪና መንገድ ሲዘጋጋብኝ መንገድ ተዘጋጋ ብዬ ኮምፕሌን ማድረግ ሰው ማለት የሆነ ምግብ ቤት ገብተን አዘን ምግብ ዘገየ ብለን ያዙ ይልቀቁኝ የምንል ሰዎች ለካ ማለት ሁሉ ነገር በእግዚአብሔር ምሕረት በእግዚአብሔር ቸርነት ተደግፈን ያለ ነው እንጂ አንድ ነገር ብናጣ ስናጣው ነው የሚገባን። እስክናጣው ግን መጠበቅ የለብንም። ማለት በእያንዳንዱ ቅጽበት ሞተኛ አጠገብ ነው ያለው። እኔ አንድ ቀን አስታውሳለሁ ከአንድ ከዘኔ ጋር ነበር ያደርነውና ሆስፒታል ያደርነበት ቤት 3 ሰው ነው ሞቶ የወጣው በአንድ ምሽት። እንግዲህ 10 ሰው ማክሲመም ቢበዛ 12 ሰው ምናምን አካባቢ ይመስለኛል አንድ ቤት ውስጥ ያለው። ከዛ አስታማሚዎች አሉ። እንደዛን ሰዎች እንግዲህ ቀን የዋሉት ቤተሰቦቻቸው ነገ እንመጣለን ብለው ምግብ ሰጥቷቸው ቻው ብሏቸው ነው የሄዱት። ነገ እንደሚያገኟቸው እርግጠኛ ነበሩ። ግን ሌሊት በሆነ ሰዓት ልዩነት 3 ሰው በአንድ ቀን ማለት በቃ እንዴት እንትን ለማለት ራሱ በጣም የሚከብድ ነገር ነው። እያያችሁት የሆነን ሰው እዚህ ጋር ተኝቶ ምናምን እያያችሁት በህይወት ተነፍስ ማውራት የሚችል ያወራ ይበላ ይጠጣ የነበረ ሰው የታመመ ቢሆን በሆነ ቅጽበት ግን በቃ ነፍሱ ከስጋው ስትለይ በደን ሲሆን ማይንቀሳቀስ ማያወራ ሬሳ ሲሆን በአንድ ምሽት አይቻለሁኝ እኔና ከዛ እንደውም ማዘር አረ የኛም ተራ ሳይደርስ ከዚህ ቦታ እንውጣ አለችንና በቃ በማንኛውም ቅጽበት ሞት ቀርባችን ነው ለካ የሚባለውን ነገር ራሱ ተምሬ ወጣሁ ነው እዛ ቦታ ላይ። እግዚአብሔር በጣም ብዙ ነው ያስተማረኝ ወገኖቼ። በጣም ለጤንነታችን ለእግዚአብሔር በጣም በየቀኑ ምስጋና መስጠት አለብን። ተኝተን ሲነጋ ተኝቶ መንጋት ማለት ለካ ቅንጦት እንደሆነ እግዚአብሔር በጣም በሚገርም ሁኔታ አስተማረኝ። እኔ ጠዋት ስነሳ ደግሞ እየተነጫነሽኩ ነው የምነሳው በብዛት ማለት የራሴን ኤክስፒሪየንስ ነው የምነግራችሁ እናንተን አላውቅም። ማለት ስነሳ ስልክ ሲጮህ ወይ ምናምን ሰዎች ለስራ ምናምን ደውሉ ሲጠሩኝ ምናምን ምንድነው ምናምን ነገር እያልኩ ነው የምነሳው። መነሳት ለካ ቅንጦት ነው። ላንነሳ ብንችልስ በዛው ብንቀርስ ምንም ዋስትና የለንም። አይቻለሁ እኔ ባይኔ 10 ሰው ከተኛበት ቤት ውስጥ 3ቱ ሞተው በየሆነ ቅጽበት ሲወጡ ባይኔ አይቻለሁ። ማለት ይጮሃል። አሁን ታውቁታላችሁ ጥቁር አንበሳ ኢመርጀንሲ በቃ ማታ መጮህ ኖርማል ነው። በየሆነ እንትኑ የሆነ ሰው በቃ ይሞታል ይወጣል። ሰውም ሰራተኛው ምናምን ለምዶታል። በቃ ኤክስፓየር ያደረገን የሚባለው እዛ ሞተም አይደለም። ያው በብዛት ተማሪዎች ናቸው ኢንተርኖች ናቸው እዛ ያሉት። እነሱ ትምህርታቸውን እየተማሩ ነው።
ማለት በቃ በየሆነ ሰዓቱ በቃ ይጮሃል። በየሆነ ሰዓቱ ሰው እየሞተ ይወጣል። ማለት እኛ ከተማ ስለምንኖር ይሄን ነገር ኤክስፒሪየንስ ስላላረግን ነው ዝም ብለን እየኖርን ያለን። ማለት የምናማርርበት ነገር ራሱ እኔ ከዛ በኋላ ያስቀኛል። ኮምፕሌን የምናደርግበት ነገር በጣም ያስቀኛል ከዛ በኋላ። ማለት እንዲህ ባይነጋስ እኔ ሊሊ አንድ መዝሙር አላት፣ ነጋልኝ ደግሞ ላመስግነው ምስጋናዬ ለጌታ ይድረሰው የሚል። ማለት በቃ ሰው ስለነጋለት ብቻ ነግቶ ሲነጋ እየተነፈሰ ስለሆነ ብቻ እግዚአብሔር ማመስገን አለበት። እየተራመደ እያወራ ስለሆነ ብቻ እግዚአብሔር ማመስገን አለበት። አንዳንድ ነገሮች በእርግጥ ካልደረሱብን አይገባም። ምን አለብህ አንተ ልትሉ ትችላላችሁ። እንግዲህ አንዳንድ ሰዎች ግን እንደዛ ነው የተማርኩት። ከዛ እንግዲህ ወደ ታሪኩ ስመጣ በእንደዚህ አይነት ሁኔታ የመጀመሪያ ዙር 15 ቀን አካባቢ ካሳለፈን በኋላ 16 ቀን አካባቢ ነው የቆየችው። ከዛ መድኃኒት ተጻፈላት፣ ያን ነጭ ደም ሴሏን የሚቀንስ የሚያስተካክል ተጻፈላት አንዳንድ ነገሮች። ከዛ ቤት ሁኑና ብለው እንደገና ለ15 ቀን ቀጠሮ ተሰጥቶን ወደ ቤት ሄድን ማለት ነው። በቃ የተሻላት ነው። በዛ መሀል እንግዲህ እኛ በቃ ቶሎ የሆነ እንትን አግኝተን ወደዛ ሂዳ በሰው አእምሮ የምታስቡት የለም። ውጭ ሀገር የተሻለ ሕክምና አለ። በተለይ ደግሞ እሷ የምትኖረው አሜሪካን ሀገር ነው። ሰው ሊታከም አሜሪካን ሀገር ሄዳ በጣም ምርጥ ሕክምና እንዳለ ነው የምናስበው። የተሻሉ ዶክተሮች እንዳሉ ነው የምናስበው በሰውኛ። ስለዚህ ከዛ ወጥታ ትንሽ መቆም መራመድ ይችላል ወደዛ እንድትሄድ ነው ሁላችንም የምንፈልግ የነበረው። እዛ ደህና ሕክምና ታገኛለች የሚል እምነት ስለነበረ ከዛ ሐኪሞቹን ስናናገራቸው አይ በእንደዚህ አይነት ሁኔታ መሄድ የለባትም ማየት አለብን፣ ከ15 ቀን በኋላ መምጣት አለባችሁ ግዴታ ነው ምናምን ነገር አሉ። እሺ ብለን 15 ቀናችን ቀጠሮ ይዘናት ወጥተን ወደ ቤት ሄድን ማለት ነው። ቤት ሄደን እንግዲህ በቃ እንደ ተሻላት ነው የምናስብ ማለት በቃ ደህና ከዛ ከኢመርጀንሲ ስላስወጡ በቃ ደህና ትሆናለች፣ ጤናዋ እየተሻሻለ ይመጣል፣ ጥሩ እየሆነች ትመጣለች፣ ይህን የሚቀንስ መድኃኒትም ተሰጥቶናል የሚል እምነት ነው የነበረን። በአንጻራዊነት በቃ ደስተኞች ነበርን። ሁሉ ነገር ሊስተካከል ነው ጥሩ ሊሆን ነው የሚል እምነት ነው የነበረን። ከዛ በኋላ ግን ቀን እንግዲህ አሁንም ቀናት መቼስ ቆሞ አይቀርም። ቀናት እዚህ ዓለም ውስጥ እስካለን ድረስ ቀናት አንድ ሁለት እያሉ አሁንም ሄዱ። ነገር ግን የእሷ ሁኔታ ከመሻሻል ይልቅ በጣም እየባሰ መጣ። ትንቀሳቀስ ነበረ፣ መንቀሳቀስ እያቃታት በድጋፍ እየሄደች ሽንት ቤት ራሱ አሁንም እየከበዳት ትንሽ ተሽሏት ነበር የወጣችው። አሁንም ግን ድጋሚ እየከበዳት እንደገና በሰው አቅም ወደ መንቀሳቀስ መጣች። ምግብ አትበላ፣ ምግብ አይበላላትም። ወዲያው እንደምንም ታግላ 2 ጉርሻ ምናምን ነገር ብትጎርስ ይወጣል። በፈሳሽ ነገር ነው ለመውሰድ እየሞከረች የነበረችው። ብቻ ከባድ እየሆነ መጣ። የሆነ ሰዓት እንግዲህ እስቲ ቺከን ነገር ደግሞ ተሞከርና ብዙ ምግብ ይመጣል ግን አትበላም፣ ይሄን ደግሞ ተሞከር ብላኝ አንድ ቀን። ከዛ የሆነ እየባሰ ሲመጣ ሆስፒታል እንሂድ እንላታለን። መሄድ አትፈልግም እሷ። በቃ እዚሁ ነገ 15 ቀን ብለውን የለም ምናምን። ግን ድምጿም እየደከመን የመጣው በደከመ ድምጽ ነው እንደዚህ የምትለን። እዚሁ ልሁን እና ቀኑ ሲደርስ ምናምን በቃ እዛ የነበረውን እንትን ምርመራውን በጣም ብዙ ስለነበር ምናምን ጠልታው ነበረ በጣም። ከዛ እንትን ብዬ ስመጣ ገዝቼ ምናምን ከቦሌ ስመጣ በጣም ውስጤ ይረበሻል ውስጤ ማለት የሆነ ምንም ጥሩ ፊሊንግ አይሰማኝም። ይሁን ስገባ በህይወት ማግኘት ራሱ አልመሰለኝ። በጣም መጥፎ ስሜት ነበር የሚሰማኝ። ብቻ መኪና ቁሜ ያን ነገር ይዤ ምናምን ስገባ ወንድሜ አለ። ከዛ በኋላ አንድ እህታችን ሰላም የምትባል እህታችን አለች። ሄጄ አየኋት ሰዓት በጣም በቃ እየደከመች ነው የመጣችው። ኧረ ይሄ ነገር እኔ ውስጤም በጣም መጥፎ ስሜት እየተሰማኝ ነው ስለው በቃ እንደዚህ ከሆነ ሆስፒታል እንውሰዳት አለ። ብራዘር እሱ የጤና ባለሙያ ነው ያውቃል አንዳንድ ነገሮችና አምቡላንስ ጠርተን እንውሰዳት አለ። ከዛ እሺ አልኩኝ። ጠብታ አምቡላንስ ደወልን። በዚህ አጋጣሚ እግዚአብሔር ይባርካቸው በጣም በሆነ ደቂቃ ውስጥ ነው የደረሱት። እኔ እንደዛም አይመስለኝም ነበር። ከዛ በፊት እንደነገርኳቸው ከሆስፒታል ጋር ምንም አይነት ኤክስፒሪየንስ ስላልነበረኝ እንደዛም አይመስለኝም ነበርና ከዛ ይዛናት ሄድን በአምቡላንስ ጥቁር አንበሳ። ማታ ስንደርስ 1 ሰዓት አካባቢ ሆኗል። ወዲያው ኢመርጀንሲ ተቀበሉን፣ አስገቧት። ችግር ካለ በማንኛውም ሁኔታ ምን ብለውን ነበር እነሱ። ኢመርጀንሲ ገባች። ወዲያው እንደገና ግሉኮስ ተሰካላት። ከዛ ደሟ በጣም ወርዷል ተባለ እና 2 ከረጢት ደም ነው የተሰጣት ሲሰጣት ያደረው።
ከዛ ፕላትሌት ምናምን ተባለ እንደገና። ይሄ በጣም የደም መቀነሻ የተሰጣት ደግሞ አውርዶት ነበረ በጣም አይ ቲንክ ዶዙን ትንሽ ከፍ አድርገው ነበር የሰጡን መሰለኝ አላውቅም። በጣም ብቻ በጣም ተዳክማ ነበር። ትንሽ እንትን እያለች መጣች። እንደዛ አይነት ትሪትመንቶች ምናምን ሲሰጧት ትንሽ እየተሻሻለች መጣች። ግን አሁንም ተኝታ እንደገና መታከም አለባት ተባለ። አሁንም ተኝታ ትሪትመንቶች እየተሰጧት እንደገና መጀመሪያ የነበረው አይነት ሩቲን አሁንም ተደገመ። ግን በአሁነኛው ስንመጣ እጇ ሰውነቷ ቆሳስሏል። እጇ ምናምን በቃ ማለት በጣም የበለጠ እየደከመች ነው የመጣችው። ትንሽ የሆነ ኮንሽስነሷም እየጠፋ ብቻ በጣም ከባድ ጊዜ ነበር። እንደዚህ ነው ብዬ ልናገሩ ማልችለው ጊዜ ነው። አሁን ድጋሚ ሆስፒታል ለ10 ምናምን ቀናት የመቆየት ግዴታ ሆነብን ማለት ነው። በቃ ሆስፒታል ቤታችን አረግ ነው ለመድ ነው። ቀን እንውላለን። እንግዲህ ሆስፒታል እንደገባች ሄደን አስገብተናት ኢመርጀንሲ ምናምን ገብታ ምናምን ነገር ከዛ እስከ 6 ሰዓት አካባቢ ቆይተን በቃ ብራዘር እና ሌላ አንድ ሲስተር እነሱን አስቀምጬ እኔ ሌሊት ላይ ወደ ቤት ተመለስኩኝ። ትንሽ አረፌ ነገር ደግሞ እነሱን መተካት ስላለብኝ ወደ ቤት ተመለስኩኝ። 6 ሰዓት ከምናምን አካባቢ ምናለ ይመስለኛል ሌሊት ቤት ደርሼ ልክ ጋደም እንዳልኩ እንቅልፍ እንደወሰደኝ ስልክ ተደወለ። ቃንሳ የወንድሜ ስልክ ነው። በጣም ደነገጥኩ። ምንድን ነው ስለው በጣም ታማለች እና አለኝ ማለት ነው። በኢየሱስ ስም በቃ ነፍሴ አላውቅም። ወዲያው እንትን አልኩና የሆነ ነጠላ ጫማ ነገር ነው ያደረኩት ምናምን ታንዳረኩ መኪና አስነስቼ የነደው የኔ ቤት ገርጂ ነው ያለው። ከገርጂ ጥቁር አንበሳ እንግዲህ 10 ደቂቃ ምናምን ከፈጀብኝ አላውቅም። በእንደዛ አይነት ደቂቃ ነው ደርሼ ምናምን ነገር ዘፈኞቹ ራሱ ደንግጠዋል። አገባቢ ምናምን ምንድነው ምናምን ነገር እያሉ ነው እነሱን እንትን ሳለል ለአጋጣሚ ገመዱ አልተደረገም ነበር የሄድኩት። በጣም ሲደርስ ምናምን በቃ በጣም ነግጬ እሷን በቃ ሰውነቷ ሼክ ያደርጋል፣ ይንቀጠቀጣል ምናምን። ዶክተሩም ደንግጧል። ከዛ ኢንተርን ነበረ ደግሞ ሐኪሙ ተማሪ ነው። ከዛ የሱ ኃላፊውን ጠራው ምናምን እሱ ከዛ ወደ የሆነ መድኃኒት ተሰጣትና ተወጋችና ተረጋጋች። በኢየሱስ ክርስቶስ ምን ያን ቀን አለመጋጨቴ አለመሞቴ ከዛ ትንሽ መለስ ብዬ እንዴ በኢየሱስ ምንም እንደገና ሀዘን ላይ ሌላ ያለው ጭንቀት ሳይበቃ ደግሞ እንደገና ሌላ ቤተሰብ ላይ ሌላ ጭንቀት ለፈጠር ነው። ለመረጋጋት አለብኝ ምናምን ብዬ ትንሽ ራሴን አረጋጋው። በጣም ያን ቀን አረሳውም። ህይወቴ ከባድ ቀን ነበር። ያን ቀን አለመሞቴ ይላሉ እንደው ማለት በጣም መነዳበት ፍጥነት የመጣሁበት ፍጥነት ማለት ደርሼ የሆነ ራሴ እንደ ዶክተር አይደለው እንግዲህ ደርሼ በዛ ቦታ ላይ ምን ማረገው ነገር የለም። ግን አታውቁም አንዳንዴ በደመ ነፍስ ደግሞ ሳብኮንሺየስሊ የምታረጉት ነገር የለም። እንደዛ አይነት ነገር ነበር የሆነውና ያን ቀን አረሳውም። በህይወቴ በጣም ከባድና አስጨናቂ ቀን ነበር። ከዛ በቃ ያው ኑሯችን እንግዲህ ሆስፒታል መኖር በሉት እንግዲህ ጥቁር አንበሳ ሆስፒታል ነው ያሳለፍኩት። በህይወት ዘመኔ የደረሰው ማልችለው ነው። ሁለተኛው የሆስፒታል ቆይታ በጣም ከባድ ነበረ። ማለት ተስፋ ከማግኘት ይልቅን ብዙ ነገሮች እየጨለሙ እየከበዱ የመጡበት ተስፋ ወደ መቁረጥ የመጣንበት ጊዜ ነው። ማለት መጀመሪያ ላይ እንግዲህ ቁማ የምትሄድ የምትራመድ የነበረች ሰው የምትራመድ የነበረች ሰው ጤነኛ ሆና ወደዚህ ሀገር የመጣች ሰው ለሰርግ ለዓለም የመጣች ሰው በእንደዚህ አይነት ሁኔታ ማየት ራሱ ለኛ በጣም ለኛ ለልጆቹ አይደለም ለሰርጉ ላይ ለነበሩ ሰዎች ራሱ በጣም ከባድ ነበር። በጣም ከባድ ጊዜ፣ ከባድ ሁኔታ እንዲህ ነው ብዬ ላብራራው ማልችለው ሁኔታ ነበርና ሰውነቷ እጇ ምናምን ነገር መቆሳሰል ጀምሯል። ሰውነቷን በጣም ተዳክሟል። የተለያዩ ሜዲኬሽኖች እየሰጧት ነው ግን ያን ያክል ለውጥ እየመጣ አይደለም። ከባድ ጊዜ ነበር በጣም ማለት በቃ ቁጭ ብለን ወንበር ላይ የምናለቅስበት ጊዜ፣ የምናነባበት ጊዜ ይበልጥ ነበረ። ማለት በጣም ከባድ ነው። እንደዚህ ነው ብሎ ለማብራራት ራሱ ይከብዳል። ማለት የሆነ ሰው አይታመምባችሁ፣ በተለይ ቤተሰብ የቀረበ ሰው እግዚአብሔር ከእንደዚህ አይነት በእንደዚህ አይነት ሁኔታ ከመፈተን በእንደዚህ አይነት ሁኔታ ከማለፍ ሁላችሁንም እግዚአብሔር ይጠብቃችሁ ነው የምለው።
በጣም ያሳለፍኩት ጊዜ ለኔ ጨለማ ነበር። እንዳልኳችሁ ነው ላይፌ ቆሟል። እዛ ጋር አረጋቸው የነበሩ አክቲቪቲዎች በመቶ በመቶ የሉ። እዛም ሄጄ ደግሞ የማየው ነገር እየተሻሻለ ከመምጣት ይልቅ እየባሰ ነገሮች ከተስፋ ይልቅ ወደ መጥፎ ነገር እየመጡ እሷም ደግሞ ኮንሽስ ሆና የምታወራበት ነገር እየጠፋ ነገር መጣና ከባድ ጊዜ ነበረ። በቃ ሆስፒታል አልጋዋ ጫፍ ላይ ቁጭ ብዬ የማለቅስበት ጊዜ ይበልጥ ነበር። ማለት ሳያት በጣም አዘን ነበረ። በጣም ልቤ ይነካ ነበረ። ምርመራ ተብለን ራጅ አልትራሳውንድ እንባላለን፣ ራጅ እንባላለን። ብቻ በስም ማላቃቸው ምርመራዎች ይታዘዙልን ነበርና ኢመርጀንሲ እየወጣን ወደታች የምንሄደው ራሱ መጀመሪያ ደህና እያለች በእግሯ ከዛ በዊልቸር ከዛ ደግሞ በስትሬቸር እንደዚህ የገፋን ኦክሲጅንም ተደረገላት። በኋላ በኦክሲጅን ነበር የምተነፍሰው። በኦክሲጅን እንደዛ በስትሬቸር የተገፋች ነበር። 4 ሆነን እየገፋን እንትኑን እዚህ ከላይ አድርገን እንደዛ ነበር የምንወስዳትና በጣም ከባድ ማለት እንደዚህ ነው ብዬ ልነግራችሁ ማልችለውን በጣም ከባድ ጊዜ ነበር ያሳለፍነው። ለማብራራት ይከብደኛል አሁን ላይ ሳስበው። እግዚአብሔር ግን ሊሆን ያለውን ነገር ያውቅ ነበር። እግዚአብሔር ግን በዚህ ሁሉ ነገር ውስጥ መልካም ነበር። ከሱ ጋር መጣላበት ነገር የለም። እግዚአብሔር መልካም ነው። በእያንዳንዱ እናልፍበት እናረገው በነበረው ነገር ሁሉ መልካም ነው። እግዚአብሔር ያውቃል፣ ሊሆን ያለውን ነገር ያውቃል። ብቻ በእንደዚህ አይነት ሁኔታ ሁለተኛውን ሆስፒታል ቆይታ ካሳለፈን በኋላ 20 ምናምን ቀን ይመስለኛል እንደገና የቆየ ነው። ኢመርጀንሲ ውስጥ ራሱ ያን ያክል መቆየት የሚቻልም አይመስለኝም ነበር። ወደ ሆነ ክፍል ትገባ ይባልና ከዛ እንደገና ደግሞ አይ ቤት ሆና በቀጠሮ ትምጣ የሚል ነገር ደግሞ እንደገና ይመጣልና ከዛ ሁለተኛ ላይ አንድ ሌላ መድኃኒት ስሙን ለጊዜው ማላስታውሰው መድኃኒት ተሰጣትና ይሄን መድኃኒት ትጀምር ሰው በቀጠሮ ነው ተባለ ማለት ነው። እሺ ብለን አሁንም ደግሞ ተስፋ አድርገን እግዚአብሔር እንግዲህ ነገሮችን ሊቀይር ነው ብለን ልትድን ነው ብለን አመስግነን እግዚአብሔር በዚህ ዘንድ በቃ ወደ ቤት ሄዱ። ከሆስፒታል ስንወጣ የሆነ በቃ ደስ የሚል ስሜት ነበር የሚሰማ። ማለት የሆነ ተስፋ ነበር የሚታየኝ። የሆነ በቃ አላ የሆነ በቃ ተስፋ ነው የማየው። በቃ ትድናለች፣ ይሻላታል፣ እንደገና ላይፍ ይቀጥላል፣ ሰላም ትሆናለች፣ ብዙ ማየት የምትፈልጋቸው ነገሮች ታያለች የሚል እምነት ነበር የሚኖረን። ከዛ ነገሮች እየተሻሻሉ ከመምጣት ይልቅ እየተባባሱ መጡ። በቃ የሆነ እየደከመች መጣች። ከዛ መሀል ላይም በዚህ ሁኔታ በቃ ድጋሚ ወደ ሆስፒታል መመለስ ነበረብን። በቃ መጣ። ሆስፒታል የመጣ ነው ያኔ በቃ የግድ ዶክተሮቹን ማጽፈን በቃ መሄድ አለባት፣ ወንዶች ሀገር መሄድ አለባት እና እንዲፈቅዱልን እንዲያደርጉልን ነበር የመጣ ነው። ከዛ ስንመጣ ደሞ አሁንም ወርዷል። እንደገና ምርመራ ሲያደርጉላት ደሞ በጣም ወርዷል። ድጋሚ ደም ተሰጣት ምናምንና እዚህ ትሆን አቶ የሚለውን ደግሞ ዶክተሮች ተናግረው ቤት ትሆንና በሶስተኛው ቀን ነው ማለት በቃ የሆነ ውሃ ቅዳ ውሃ መልስ ነገር ሆነ። ወደ ቤት እንሄዳለን፣ የሆነ የተለያዩ መድኃኒቶች ይሰጡናል፣ ከዛ እንመጣለን። ለውጥ ያለው ነገር አለ። በቃ በየቀኑ የሆነ መመላለስ ነገር ሆነ። በዚህ ማለቴ ከውጭ ደውላ በቃ መጥቼ ይዣት ልምጣ ነገር አለች ማለት ነው። ከዛ በኋላ እኔ ያልኳት ማለት እናቷ ነች። እሷን ሳታይ ሰምቲንግ የሆነ ሀፕን ቢያደርግ በጣም ከባድ ስለሚሆን ፋዘር እዛ ልጆች ይይዛል። የሲስተር ባሏም አለና የተባረከ ልጅ እና በቃ እነሱ ጥያቸው ልምጣ ልጆቹ ብላ ለማንም ሳትናገር ነው ከኔ ብቻ ኖራ ነው መጣች። ወደዚህ ይዛት ልትሄድ ነው እንግዲህ መጣች። ወደ አዲስ አበባ ተቀበልኳት። መጣች። ስታያት ማዘር እንደውም ተነቃቃች። እሷን ስታያት የሆነ ደስተኛ ነበረች። ከዛ በእንደዚህ አይነት ሁኔታ በቃ ነገሮች ጥሩ ይሆናሉ አጽበን እንግዲህ ወደ ውጭ ሀገር ትሄዳለች ብለን ስናስብ እንደ ነገ ጥቁር አንበሳ ቀጠሮ እያላት ሮብ ቀን ነበር አስታውሳለሁ። ቀጠሯ እንደ ዛሬ በጣም ታመመች። ቀጠሯ ነገ ነው ጥቁር አንበሳ ማለት በጣም ተመላለስን እዛ ራሱና መጀመሪያ ትታከምበት ወደ ነበረው ፍቅረ ሰላም ሆስፒታል ይዘናት ሄድን።
ነበር ያተሯሩጠን ሰዎች። ያው እንደ መራመድ አልቻለችም፣ ተሸክመን ነበር ያወጣናት። ከዛ ጥቁር አንበሳ ይዘናት ሄድን። እንትን ፍቅረ ሰላም ሆስፒታል ይዘናት ሄድን። ፍቅረ ሰላም ወደ እዛ ኢመርጀንሲ ያስገብተው ግሉኮስ ተሰጥቷት የሆነ ነገር ነው። በብዛት ያው መድኃኒቶቹን በስም የሚሰጡትን ስለማላቃቸው ከዛ እዛ ገብተን ተስፋ አልሰጡንም እነሱ። ልብ ምቷን ጥሩ አይደለም እንደዚህ ነው፣ ስለዚህ አሁንም ወደ ጥቁር አንበሳ ይዛችኋት መሄድ አለባችሁ በአፋጣኝ አሉ። በእንደዚህ አይነት ሁኔታ እንግዲህ ጭነናት አሁንም ወደ ጥቁር አንበሳ። በጣም ተስፋ አስቆራጭ ሞመንት፣ እጅግ የህይወቴ በጣም ከባዱ ጊዜ የምለው ማለት እስከዛሬ እንግዲህ አሁን እንደ ኢትዮጵያውያን ሁላችን በብዙ መንገድ ተፈተነን ነው እዚህ የደረስነው። ግን ለእኔ በጣም ለህይወቴ በጣም ከባዱ ጊዜ፣ በጣም አስጨናቂው፣ የሚያልፍ የማይመስል እጅግ አስጨናቂ ጊዜ ማለት 24 ሰዓት ያልተኛውበት ቀኖች ነበሩ። ከዛ በኋላ ድጋሚ አሁን ሆስፒታል ከገባሽ በኋላ ማለት በጣም አስጨናቂ ቀናት ነበሩ። በቃ ማለት በጣም የደከመች ሰውነቷን በጣም ቀነሰ፣ በጣም ተዳከመች፣ መናገር አልቻለችም፣ ጉሮሯ እንትን አለ። ከዛ ደግሞ ሜቢ ስትሮክ ሊሆን ይችላል ብለው እንደገና ደግሞ ኤምአርአይ ተለካ ኤምአርአይ ውዳሴ ኤምአርአይ ተነሳች። የስትሮክ ነገር ያሳያል፣ የተወሰኑ ደም ስሮች ተደፍኗል ተባለ። ከዛ ጉሮሯ መናገር አልቻለችም፣ ምግብ መዋጥ አልቻለችም። በቱቦ ገብቶ ነበር፣ በቱቦ ነበረ ምግብ የሚሰጣትና በጣም ከባድ ጊዜ ነበረ። በቃ ማለት እነዛን ቀናት እኔ ወደ ማንም ሰው ላይ አይምጣ፣ ነገር ግን ያልፋል ወገኖቼ። ማለት በምንም አይነት ሁኔታ ብትፈተኑ እግዚአብሔር ሰውን ከአቅም በላይ አይፈትንም ተብሎ ተጽፎ የለ መጽሐፍ ቅዱስ ውስጥ? ከአቅማችሁ በላይ አትፈተኑ። እኔ ማለት የመጨረሻው አቅሜ ድረስ ጥጉ ድረስ ተፈተንን ሁላችንም፣ ቤተሰብ፣ እኔ ብቻ ሳልሆን በአጠቃላይ ቤተሰብ የመጨረሻው ጥግ ድረስ የተፈተንበት ሙመንት ነበረ። በጣም አስጨናቂ ጊዜ፣ በጣም ከባድ ጊዜ። እንዲህ ነው ብዬ ላብራራላችሁ የማልችለው ጊዜ። በቃ ማለት ቁጭ ብለን ቀን ማልቀስ ነው፣ ተስፋ ወደ መቁረጥ ነው። ብዙዎቻችን ተስፋ ወደ መቁረጥ መጥተናል። በቃ ምንም ግራ ገብቶናል። እንግዲህ ለ4 ቀን የመጣችው ሲስተርም ሳታስበው 2 ሳምንት 3ኛው ሳምንት መጣ። ህጻናት ልጆች አሉ፣ ስራ አለ፣ ብዙ ነገር ይባላችሁ። አሜሪካን ሀገር እንደምታውቁት መመለስ አልቻለችም። በኋላ በቃ አንዳንዴ በጣም እንዲት ባትመጣስ ምናምን ወደሚል ነገር ተገቡ የለ እንደዛ አይነት በጣም ከእግዚአብሔር ጋር ጥል። በዚህ ሁኔታ ግን በጣም ይጸለይ ነበር። የተለያዩ እግዚአብሔር ሰዎች ይጸልዩልናል። ብዙ ጸሎት ነበረ፣ ብዙ እንባ በእግዚአብሔር ፊት ፈሷል። ስለሷ ጉዳይ ብዙ የማጽናኛ ቃላት የሚመጡ ነበረ ወደ ህይወታችን። እግዚአብሔር በቃሉ ያጽናናን ነበረ። በእንደዚህ አይነት ሁኔታ አልተሆነም፣ ብቻችን አልነበርንም። እሱ አብሮን እንደነበረ በጣም እርግጠኛ ነበርኩኝ እኔ። በብዙ ሲያጽናናን ነበረ እግዚአብሔር፣ በብዙ አብሮን ነበረ። የተለያዩ ሰዎችም በብዙ መንገድ ከኛ ጋር ነበሩ። እነዛም የማጽናኛ ቃላት ደግሞ በጣም ያግዟቸዋል፣ በርትታችሁ እንድትቆሙ። መቼስ በእንደዚህ አይነት ሁኔታ ውስጥ ስትሆኑ እግዚአብሔር ሰው አይደለም የሚሰጣችሁ። በቃ ብቻ በእንደዚህ አይነት ሁኔታ ቀናት እየገፉ ትወጣለች ከተባለችበት ቀን እየጨመረ ቀን እያራዘመች ምናምን በቃ እሷም ተስፋ ወደ መቁረጥ ስንመጣ ሌላ መድኃኒቶች ተቀየሩ። በዚህ አጋጣሚ ማዘርም ህመም ዲስከቨሪ የተደረገው እዛ ነው። ብለድ ካንሰር ነበረ ህመሟ። እንግዲህ ስለ ካንሰር ብዙም ግንዛቤው አልነበረኝም ከዛ ፊት። እንደዛ አይነት ነገርም ካንሰር ያለበት ሰው በጣም ሲከሳ እንትን ሲያደርግ ምናምን ነበረ ማቀው፣ ግን እንደዛ አልነበረም የእሷ ሁኔታ፣ ፍጹም እንደዛ አልነበረም። እና ትንሽ ተሰራጭቷል። የኛው መድኃኒት ያለው አይሆንም ተብሎ በጣም ውድ የሚሸጥ መድኃኒት እና አሜሪካን ሀገር ያለ እሱ መድኃኒት ነው የሚሆነው። እዚህ ሀገር ይሄ መድኃኒትም የለም አይቻልም ነገር ተባለ ነገር ማለት ነው። ከዛ በቃ ትውጣ በቃ አስወጡናል። እነሱም ተስፋ ቆረጡ። በቃ እዚህ የምናደርግላት ነገር የለም አሉ። እኛ እናስብ የነበረው ቀንም ማታም በቃ እንደምንም አሜሪካን ሀገር ከገባች፣ እዛ ሆስፒታል ከገባች በቃ ትድናለች የሚል እምነት ማለት ነበረኝ እኔ በደንብ። በቃ ትድናለች፣ እዛ ከሄደችማ ብቻ እዛን አገር ትርገጥ ማለት። እግዚአብሔር አንዳንዴ ባልጠበቃችሁት መንገድ ነው የሚያስተምራችሁ።
የዛን ሀገር አፈር ብቻ ትርገጥ በቃ ትድናለች የሚል እምነት ነበረን። ከዛ ምሳ ሰዓት አካባቢ ነው እዚህ መስለ ከሆስፒታል ወረቀት ተጽፎልን ወጣን። ከዛ ኤርፖርት ሄድና ኤርፖርት ሐኪሞችን አናገርናቸው። በቃ የትንፋሽ ችግር ከሌለ መሄድ ትችላለች ምናምን ነገር አሉ። እዛ እነሱም ቼክ ያደረጉ ምናምንና ማታ ላይ ተሯሩጠን አስታውሳለሁ። በጣም ተሯሩጠን እንደገና ከነበረበት የሆነ ብዙ ቀላፊ ተከፍሎ ትኬት ተገኘ። የዛኑ ቀን ማታ ወደ አሜሪካን ሀገር ሄደ። ይዛት አሜሪካን ሀገር ሄደች። በጣም እንጸልይ ነበር። እኔን ቀን ሳልተኛ ነው ያደርኩት። እግዚአብሔር ሆይ አንድ ነገር እንዳይፈጠር፣ በአውሮፕላን በጣም ከፍታ አለው። እዚህ ደግሞ በኦክሲጅን ስተነፈስ ነበረ። ጌታ ሆይ በጣም በቃ ምጥ ታውቃላችሁ፣ በቃ የምጥ ጊዜ ነበረ። በጣም ከባድ ጊዜ፣ በጣም አስቸጋሪ ጊዜ። የሚነጋ ማይመስል ሌሊት ነግቶ እዛ ሀገር ገብተናል የሚለውን ድምፅ ለመስማት እንቅልፍ አልወሰደኝም። እኔ በቃ በጣም ከባድ ጊዜ። ነገር ግን እግዚአብሔር ያን ሁላ ነገር ያሳልፋል። እግዚአብሔር መልካም አባት ነው። በዚህ ሁሉ ውስጥ መልካም አባት ነው። እሱ ሊያደርግ የሚወደደውን ያውቅ ነበር። ብቻ የሚቀጥለው ቀን ላይ ዲሲ ገባን የሚል ቮይስ ነበር ያስቀመጠችኝ ሲስተርስ። ብቻ በቃ ያን ቀን በቃ ዲሲ ደረስን ብላኝ ሳረብ እንግዲህ በጣም ያለንበት ቦታ የምንቀርጽበት ነፋስ አለ። ለዛ ነው እንግዲህ መነጽር ማለት ነው። ይቅር በሉኝ። ዲሲ ደረስን የሚል ቮይስ ስሰማ ማለት በቃ በህይወቴ እንደገና እንደተወለድኩ አይነት እንደዚህ አይነት ደስታ በህይወቴ ተሰምቶኝ አያውቅም። በጣም ደስ አለኝ። በቃ ማለት የሆነ እግዚአብሔር የፈወሳት አይነት ስሜት። ከዛ በኋላ በቃ የምሰማው በቃ የሆነ በቃ ዳንኩ እኮ ቆምኩ እኮ ከራሷ አንደበት እንደዚህ አይነት ነገር ነው። እንዳልኳችሁ መናገርም በጣም ድምጿ ቀንሶ ጉሮሮዋ ተይዞ ነበረና የሆነ የምስራች የምሰማ በቃ ያን ነገር ስለረገጠች ብቻ የሆነ የምስራች የምሰማ ነበር የመሰለኝ። ከዛ በኋላ ደግሞ እነሱ ካሉበት እንደገና ወደ አሉበት ከዲሲ ወደ አሉበት ስቴት ለመሄድ የ4 ሰዓት ፍላይት አለ። አሪዞና የሚባል ስቴት ነው ያሉት እነሱ ፊኒክስ እና ወደዛ ሄዱም። በቃ በሰላም ገባን አሉኝ። ፋዘርም ምናምን እዛ ያሉትም ሲስተር ሁሉም በቃ ደስተኛ ነበሩ። በቃ እዛ ስትገባ በቃ ትፈወሳለች ነው እኛ ማለት እኔ የተለየ መለኮታዊ ጥበብ ያላቸው አይነት እንትን የተሰማኝ ያላቸው አይነት እንደዛ ነበር ያሰብኩት። ገባች ብቻ እዛ አንድ ቀን አደረች። ኔክስት ዴይ ሆስፒታል ገባች። ከዛ በኋላ በቃ ትድናለች። እኔም በቃ ወደ ድሮ ሩቲኔ ለመመለስ በቃ እንትን ማድረግ አለብኝ አልን ሁላችንም። ለምን በቃ የምስራች ልንሰማ ነው በእኛ ቤት። በቃ ስፖርት ቤት ሄድኩኝ ምናምን እንደ ድሮ ወደ ድሮ ወደምንሰራቸው ስራዎች በቃ እንመለሳለን ምናምን ብለን እርግጠኛ ሆነን ጀመርን አንዳንድ ነገሮች መንቀሳቀስ። ለምን አምነናል። ሰዎችን የታመኑ በሆኑ ዶክተሮች ተማመንን። በሆኑ ነጭ ዶክተሮች ተማመንን። የሆኑ ነጭ ዶክተሮች ይፈውሷታል። ጥቁሮች አልቻሉም፣ ግን የሆኑ ነጭ ዶክተሮች ግን ይችላሉ። በቃ በእኛ ቤት እንደዛ ነን። የሆነ ጽድት ያለ ሆስፒታል ስላላቸው ደህና ትምህርት ስለተማሩ ይችላሉ። በእኛ ቤት እንደዛ ግን አይደለም። ብቻ ሆስፒታል ሄደች። ከዛ ሆስፒታል ገባች። ሆስፒታል ገብታ እየታከመች ነበር። ቀጥታ ከዚህ ጋር የተገናኘ ሕክምና ወደ አለበት ሄማቶሎጂስቶች ወዳሉበት ሌላ ሆስፒታል እንደገና ሪፈር ተደረገች እና እዛ ገባች። አሉ የሚባሉ ሐኪሞች አሉ፣ ስፔሻሊስቶች፣ ዶክተሮች፣ ሰብ ስፔሻሊስቶች አሉ። እነሱ ናቸው የሚያክሟቸው። እንግዲህ በጣም ጥሩ ሐኪሞች ናቸው። የተለያየ ትሪትመንቶች ያደርጉላታል፣ ተስፋ ይሰጡናል ምናምን። በኋላ ግን ሞር እየደከመች መጣች፣ በጣም እየደከመች መጣች። ከዛ የተለያየ የተወሳሰበ ነገር ማውራት ጀመሩ። ምንም ተስፋ ያለው ነገር ሊያወሩን አልቻሉም። ወደ አይሲዩ ሩም ገባች። መተንፈሻ ማሽን ተደረገላት። ከዛ በኋላ ደግሞ እንደገና ኩላሊቶቿም ፌል አድርገዋል። ዲያሊሲስ መጀመር አለባት ተባለ። ማለት ድርብርብ አለ። እዚህ ሀገር የሌለ ሰምተነው ማናቃቸውን ነገሮች በሙሉ ተደራረቡ።
በጣም ከባድ ሁኔታ ሆነ ማለት ነው። አስጨናቂ ሁኔታ ሆነ። ከዛ እንደገና ሌላ ጭንቀት፣ እንደገና ሌላ ሽብር። እህቴ ብቻዋን ነች። ከዛ እንግዲህ አይሲዩ ሩም ገባች። ነገሮች በጣም እየተባባሱ መጡ። እዚህ ሀገር እኔ ኩላሊቷ ጤነኛ ነበር፣ ብዙ ምርመራ ይደረግላታል። በጣም ብዙ ምርመራ ነው የሚደረገው። የሆነ ጊዜ ብዙ ጊዜ ነው ደሟ የሚቀዳ የነበረው። አንዳንዴ ደም ስሯ ምናምን ላይ ያስቸግራል። ምርር ስልችት እስኪላት ነበር። እሷን በጣም የሚሰለቻት ነገር ያ ነገር ነበረ። በጣም ነበረ ደም የሚቀዳውና ግን ኩላሊት አለ ተብሎ ሰምተን አናውቅም። ጉሮሯ ምግብ መዋጥ አይችልም፣ ምግብ አትወስድም፣ መናገር አትችልም። ኩላሊቷ ፌል አድርጓል አሉ በዛ ላይ። ከዛ አይሲዩ በማሽን ለመተንፈስ መተንፈሻ ማሽን ነፍ ነገር ተሰካክቶላት ነው ማየውና ወደዛ መደወል ፈራው። ሲስተርም ደግሞ ስራ አለ። ከዛ እሷ ጋር ዳር ምናምን በጣም አስጨናቂ ጊዜ፣ በቃ የህይወታችን አስጨናቂ ጊዜ ነበር ማለት በቃ ተስፋ እየቆረጥኩ እንደገና ወደ ላይፍ እንደገና ገባለሁ ብዬ ነበርኩ። ተስፋ መቁረጥ፣ እንደገና የትካዜ፣ ድብርት፣ ዲፕሬሽን ምናምን የሚባለውን ነገር በጣም በቃ በህይወት ያየሁት ያኔ ነው። ለካ አብራችሁ እያላችሁ ደግሞ ይሻላል፣ እያያችሁ ማልቀስ ይሻላል። ስትለያዩ ደግሞ ማለት በየሆነ ቅጽበቱ የሆነ የሚፈጠረውን ነገር ማየት ለካ በጣም የተሻለ ነገር ነው። ከዛ በስልክ ነው የሆነ መርዶ የሚነገራችሁ አይነት ነገር የሚሰማችሁ። አንድ ቀን እንደውም እህቴ በቃ ስትደውል ምናምን ማንሳት እየጨነቀኝ መጣ። የሆነ መርዶ ምን ነገር ነው አይመስልክ ስደውል ነገር አለችኝ። እና በጣም ከባድ ጊዜ በህይወቴ እንደነዛ አይነት የተፈተንኩበትን ጊዜ አላስታውስም። ማለት በጣም እንዳለ ወራቱ በአጠቃላይ 4-5 ወራት በጣም አስጨናቂ እጅግ ከባድ ነበሩ። ያቺ ግን በጣም ለኔ ደግሞ በጣም ከባድ ጊዜ ነበረች። ፋይናሊ በጣም እየደከመች ተስፋ እየጠፋ ደግሞ በጣም ይጸልያል። ተስፋ አለ፣ በዚህ ተስፋ አለ የሚል ቃል ይመጣል። በዚህ ጋር ደግሞ የምናየው ነገር ደግሞ ተስፋ አስቆራጭ ነው። በጣም ከባድ ሁኔታ ነበር እና አንድ ቀን ከማረፏ 1 ሳምንት በፊት አካባቢ ይመስለኛል የሲስተር ባል ደውሎ እያወራን የአይሲዩ ዋናው ዶክተሩ ይፈልጋል ምናምን ብሎ የአይሲዩ ዋናው ዶክተር ስልኩን ተቀበለኝና ፌስታይም ልጇ ነው ሲለው፣ ከዛ በኋላ እኛ በእኛ እኩል የምናደርገውን ነገር ጨርሰናል፣ ከዚህ በኋላ ምንም ማድረግ አንችልም፣ ራሳችሁን አዘጋጁ፣ ኦልሬዲ በማሽኖቹ ነው ያለችውና እንጂ ሲዝ ሬድ አለ ማለት ነው። በቃ ማለት ያ ነገር ለኔ ብቻ በጣም በቃ ልነግራችሁ ማልችለው ቀን ነበር ያ ቀን። እኔ በህይወቴ እንደዚህ አዝኜ ማውቅበት ቀን ያለ አይመስለኝም። በቃ ያ ሁላ ልፋትስ ጌታ ሆይ ማለት ያ ሁላ እንቅልፍ እያጣን ያደር ነው 24 ሰዓት ሳንተኛ ያደር ነው እንዲሻላት እግዚአብሔር ያ ሁላ ልፋትስ ያ ሁላ ድካምስ ማለት ጌታ ሆይ አትሰማም እንዲ ጸሎት ያ ሁላ ጸሎትስ ያ ሁላ ድካማችንስ ያ ሁላ እንቅልፍ ያጣ ነው ስራችንን ትተን ቀንም ማታም እዛ የለፋ ነው ነገርስ እንዲህ ነው የሚሆነው መጨረሻው? እግዚአብሔር ያ ሁላ ልፋትስ እንደዛ ዋጋ የከፈልነውስ አትቆጥረውም ወይ ማለት ከእግዚአብሔር ጋር በቃ ኃይለኛ ክርክር ለቅሶ። እንደገና ደግሞ በቃ አዋቂ እኮ ነው ማለት እሱ መለኮት ነው፣ ሁሉን ነገር ያውቃል እግዚአብሔር። ከሱ ጋር ደግሞ ተከራከረ እንዴት ይችላል? በጣም አስጨናቂ ቀን። ያን ቀን ከብራዘር ጋር ነበር የሰማነው እንደዛ የነገሩንና እሱ ደግሞ ፍጹም ሊረጋጋ አልቻለም። እኔ ማለት እንዴት ነው ከራሴ ለቅሶ ሁሉ እሱን ላጽናና በቃ ራሴን ጎዳለሁ ይላል ምናምን ይላል። በጣም በቃ ማለት እኔ እንደዛ አይነት ከባድ ጊዜ በህይወቴ አላቅም። እኔ ማለት በጣም አስጨናቂ ምሽት፣ እኔ ሚነጋም አልመሰለኝም። ያን ቀን ነግቶ ራሴን በህይወት ማገኘው አልመሰለኝም። በጣም ከባድ ጊዜ ነበረ። እንዴት አድርጌ ላስረዳችሁ? ከዛ በዚህ ጋር ደግሞ ይጸልያል። በቃ ሐኪሞች ናቸው ያሉት እንጂ እንዴት እኛ ተስፋ እንቆርጣለን ይላሉ እህቶቼ። በዚህ ጋር ይጸልያሉ። በዚህ ጋር ደግሞ ነገሮችን የሰሙ ደግሞ ቤተሰቦች ደግሞ ይደውላሉ። ስልክ እረፍት የለውም። በቃ ልነግራቸው አልቻልም። ግን ያ ቀን በቃ ሚነጋ አይመስልም ነበር። እኔ ያ ቀን ነግቶ ማለት አይመስለኝም ነበር። በህይወት ራሴን አገኛለሁ ምንም በህይወት አገኛለሁ የሚል ነገር እሱ በቃ ራሴን ካልወቀው ይላል። በቃ ማለት እግዚአብሔር አይቆጥርም። በቃ አያይም። እግዚአብሔር የሰውን ልፋት አይቆጥርም፣ አያይም። ቁማ ማየት ነበረብን እኮ ልፋታችንስ፣ ድካማችንስ፣ የወጣነው የወረድነውስ፣ ያ ሁላ ነገር ኢንቨስት ያደረግነውስ ትድናለች ብለን እኮ ነው።
አያይም ወይ እግዚአብሔር? ያሁን ላይ የተናገረን የማጽናኛ ቃልስ? ያሁን ላይ የመጣው ቃልስ? ያሁን ላይ ገባለን ፕሮሚስስ? በጣም ከባድ ነበር። የሚያልፍ አይመስልም፣ የሚነጋ አይመስልም። እኔ ቀን ነግቶ ማየው አልመሰለኝም። እጅግ አስጨናቂ ነበር። በጣም ብዙ ፋሚሊ ይላቀሳል። በቃ ይጸልያሉ፣ ደግሞ ተስፋ እንቆርጥም። እኔ ግን በቃ ውስጤ ባዶ ሆነብኝ። ክርክር ሆነ ከእግዚአብሔር ጋር። ጌታ ሆይ አታይም? ጌታ ሆይ እንዴት ሆነ ማለት እንዴት? እንዲህ እኮ አልነበረም ተስፋ ያደረጉ፣ እንዲህ እኮ አልነበረም የጠበቁት፣ እንዲህ እኮ አልነበረም የተናገርከው ነገር፣ እንዲህ እኮ አልነበረም ይሆናል ያልከው ነገር። እንደዚህ ነው ወይ መጨረሻው? ማለት ክርክር ከእግዚአብሔር ጋር ማለት ኤክስፔክት ያላረኩም። የመጣችሁ ለሰርግ ነው፣ የመጣችሁ ለዓለም ነው፣ የመጣችሁ ለመልካም ነገር ነው፣ የመጣችሁ ለጥሩ ነገር ነው። ግን ፋይናሊ እንደዚህ ሆነ። ብቻ እንደዛ ያህቀንም አለፈ። እንደገና ኔክስት ላይ ደግሞ ደህና እኮ ነች ማለት ተስፋ ሰጠችኝ ሲስተር። ትንሽ ቀና አለች። እንደገና ነፍስ ዘራች። እንደገና መተንፈስ ጀመረች። ግን በጣም በቃ ከባድ። እኔ ተስፋ ቆርጫለሁ። ከዛ ቀን ጀምሮ አለቅሳለሁ፣ ማታ አለቅሳለሁ። ሰው እንዳያውቅ ምናምን ቀን ፊቴን ታጥቤ ሰዎች አሬዎኪ ምናምን ነገር ይሉኛል። ታጥቤም ፊቴ በቃ እንትን አይልም። ሌሊቱን ሙሉ ሳለቅስ ነው ማድረው። ከዛ እንደገና ቀን ከሰዎች ጋር ከጓደኞቼ ጋር ስገናኛለሁ። ምንም እንዳልተፈጠረ ነው ከነሱ ጋር መሆኑ። ሌሊት አለቅሳለሁ። በተለይ ማታ በጣም ከባድ ጊዜ ነበር ማሳልፉ። በጣም ነው የምረበሸው። በጣም ነው ውስጥ የሚረበሸው። መቀበል አቅቶኛል። ፎቶዋን ያለው ቪዲዮዋን እዚህም እየመታ ያለች አብረን የነበሩ ነገሮች ያለው በጣም ውስጥ ተረብሿል። በጣም ሰላሜን አጥቻለሁ። መረጋጋት አቅቶኛል። መጸለይ፣ መጽሐፍ ቅዱስ ማንበብ ተውት፣ እሱ ቅንጦት ነው። በቃ ከራሴ ጋር መሆን አቅቶኛል። በአግባቡ ምግብ አልበላም። ቀን ግን ምንም እንዳልተፈጠረ ለማስመሰል ሞክራለሁ። ሌሊቱ ሲኦል ነበር። በቃ ሲኦል ኤክስፒሪየንስ ማድረግ በቃ እጅግ ከባድ ጊዜ ነበር ያሳለፉት። በእንደዚህ አይነት ሁኔታ ተሻላት ሲባል እንደገና እኔ ተስፋ ውስጤ ባዶ ሆኗል። ተስፋ ቆርጫለሁ። አንድ ሳምንት አካባቢ ከቆየ በኋላ አንድ ቀን ሌሊት እንዳልኳችሁ እንቅልፍ የለኝም። ሰውነቴም የከሳው ነው። ብቻ ሌሊት በር ተንኳኳ። አንድ የቅርብ ዘመዳችን የሆኑ ሁለት ሰዎች መጡና ሌሊት ነው እንግዲህ በሀገራችን ካልቸር መሰረት መርዶ የሚነገረው ሌሊት ነው። ግን እኔ ሳምንቱን ሙሉ ስጠብቀው የነበረ ነገር ነው። በብዙም ብቻ ሳንኳኩተው ልክ በር ላይ አስታውሳለሁ፣ ሞመንቱን አስታውሳለሁ። በር ላይ ሞተች አይደል አልኳቸው። አዎ አሉ። በቃ እንደዚህ እንዲህ የሆነ በጣም ሲዞርባችሁ የምታረጉትን ነገር ሳታውቁት ሰማይና ምድር የሆነ ሲከደንባችሁ በአንዴ እንደዚህ አይነት ሞመንት ገጥሟችሁ ያውቃል? እንደዛ ነበረ የተሰማኝ። ማለት ምንም ለሆነ ቅጽበት ደነዘዝኩ። ለሆነ ቅጽበት የማረገውን ነገር አላውቅም። የቆምኩበት መሬት ሁላ ነው ይከዳኝ። ማለት እንዴት አድርጌ ለማብራራት ራሱ ነው በጣም ቃል ይቸገረኛል። ያቺን ከባድ ጊዜ ዞረብኝ። የሆነ በቃ እንዴት አድርጌ ማለት የሆነ እነሱም የደነገጡ ይመስለኛል በእንደዚህ አይነት ሁኔታ ሳይ። ከዛ አንደኛው ክፍል ውስጥ ወንድሜ ተኝቶ ነበረ። ተቀሰቀሰ። እሱ መጣ። እሱ በቃ ማልቀስ ጀመረ። እንደምንም ራሴን ለማረጋጋት ሞከርኩ። እንዳልኳቸው አንድ ሳምንት ሙሉ እያለቀስኩ ነበረ ብቻዬን። እንደምንም ራሴን ለማረጋጋት ሞከርኩ። አረጋጋው እንደምንም ራሴን። ከዛ ከባዱ ነገር ለእህቴ መንገር ነበር። እሷ እንደተባለው ኤክስፔክት አደርጋለች። ብዙ ትጸልያለች፣ ታጸልያለች። እግዚአብሔር ቃል ሰጥቶኛል ትላለች፣ ትድናለች፣ ትቆማለች፣ ሰይጣን አፍሯል ተብሏል ትላለች። ብዙም እንትን በጣም ኤክስፔክቴሽን ነበራት። ደህና ቆማ እናቷን የማየት በጣም ደግሞ አታችመንት ነበራት። ማዘር ከኛ ጋር በየቀኑ ነው የምንደዋወለው ምናምን እና ከእሷ እንዴት እንደምንናገር በጣም አስጨናቂ ነበረ። ሁኔታው በጣም ከባድ ነበረ። ከዛ በቃ ብራዘር ታሟል ምናምን ብዬ ደወልኩላት። ስብሰባ መግባት አለብኝ፣ የግድ ስብሰባ መግባት አለብኝ ስራ ቦታ ስትለኝ አይ ነይ በቃ ቶሎ ትመልሻለሽ ምናምን ብያት በቃ ቶሎ ተሯሩጣ መጣች። ስትመጣ አንዳንድ ቤተሰቦች መጥተዋል። በጣም እየተለቀሰ ነው። በቃ ማመን አልቻለችም። ስልኳን ወደዛ ወረወረች፣ ወደዚህ ጋር ቦርሳውን ወረወረች። በቃ ወደቀች። ፌንተን የሰራች በቃ ከዛ እሷን ማረጋጋት
ራሱ በጣም ሌላ በጣም ምስቅልቅል ያለ ከባድ ጊዜ፣ እጅግ ከባድ ጊዜ በህይወቴ የማረሳው በጣም እግዚአብሔር ያሳልፈኝ። አሁን አልፎ ስታዩት አልፎ እንደዚህ ታሪኩን ስታወሩት አቤት በጊዜው በጣም የሚያልፍ አይመስልም፣ የሚሆን አይመስልም። እግዚአብሔር መልካም አምላክ ነው። በጣም ከባድ ጊዜ ነበረ። ምን የማደርገውን በጊዜው አላቅም፣ እንደሚደረግ አላቅም። እኔ እድር የለኝ፣ ሶሻል ላይፍም ብዙ የለኝም፣ ከጎረቤቶች ጋር ከሰላምታ የዘለለ ነገር የለኝም። ምን እንደሚደረግም አላቅም ራሱ። ነገር ግን ደግሞ እግዚአብሔር አንዳንዴ ሳይደግስ አይጣላ ማረል ይባል። ጥሩ ጥሩ ወዳጆች እግዚአብሔር ይስጣችሁ በዘመናችሁ። የምር ሰው ከሰው ጋር ነው መኖር ያለበት። ሰው ወዳጅ ሊኖረው ይገባልና ወዲያ ጓደኞቼ ግሩፕ ከፍተው ብር አሰባስበው ድንኳን ጥለው ማለት የሆነ ብቻ ሸከማችሁ የሚሸከሙላችሁ ሀዘናችሁን የሚሸከምላችሁ ሰው የለም። ብዙ ሰው ነበር የሚመጣውና ያንን ማስተናገድ እንትን ማለት ምናምን በሙሉ ስራቸውን ጥለው ለቀናት ከኔ ጋር ነበሩ። በምን ቃል እንደማመሰግናቸው አላውቅም። እንዳልኳቸው እድር የለኝም፣ ቁብ የለኝም፣ ሶሻል ላይፍ ብዙ የለኝም። ዝም ብዬ የኖርኩት ከጥቂት ጓደኞቼ ጋር። ግን እግዚአብሔር ደግሞ ሰው ይሰጣችኋል። በእንደዚህ አይነት ሁኔታ ስትሆኑ ሰው አጠገባችሁ ሲሆን በደንብ በዛ እግዚአብሔር ልባችሁን ይደግፈዋል። እነሱን ሰጠኝ እግዚአብሔር። በብዙ ሸክሜና ሀዘኔን አቃለሉልኝ። በጣም ብዙ ነገሮችን ተሸክመዋል ጓደኞቼ። የማመሰግንበት ቃል የለኝም። እግዚአብሔር የሁሉንም ቤት፣ ኑሮ፣ ህይወት፣ አገልግሎት ይባርክ ነው የምለው። ከዛ በኋላ ደግሞ እንደገና ሌላ በቃ አስከሬን ወደ ኢትዮጵያ መምጣት አለበት ተባለ። እሱም በጣም ብዙ ውጣ ውረድ ነበረው። እንግዲህ ከዚህ በፊት በሰላም አየር መንገድ ሄጄ በአበባ ይዤ እየሳኩ በደስታ የሚቀበላትን እናቴ አስከሬን መቀበል ግዴታ ሆነ ማለት ነው። ትናንትና ህያው የነበረች፣ ትናንትና ሳቂታ ደስተኛ የነበረች፣ የቤተሰቡ ሰብሳቢ፣ መካሪ፣ አስተማሪ፣ የብዙ ሰው አለኝታ የነበረች፣ ብዙ ሰው ያሳደገች፣ ብዙ ሰው የረዳች የደገፈች ሴት አየር መንገድ ሄጄ በደስታ ለቤት ሄጄ ቁጭ ብዬ የምጠብቃት ስትሄድ የምሸኛት የኔ ክብር የምትለኝ እንደዛ ቆላምጣ የምትጠራኝ የነበረች እናቴ አስከሬን መቀበል አንዳንዴ ደግሞ በቃ አንዳንዴ እንዲታር ከባድ ነው። አንዳንድ ነገሮችን መቀበል ማለት ግን ግዴታው ይሆንባቸዋል። በዚህ አይነት ሁኔታ ማለፍ ግዴታ ይሆንባቸዋል። በእንደዚህ አይነት ሁኔታ እናቴን አስከሬን ተቀበልን፣ ቀበርናት ማለት ነው። ከ5 ወር በፊት ለዓለም ለሰርግ ለደስታ የመጣች ሴት ብዙ ነገር ማድረግ ብዙ ነገር ማየት የኛል የብዙዎቻችን ዓለም ማየት ትፈልግ የነበረች ሴት አስከሬን መጥቶ ቀበርናት። አይገርምም? አንዳንድ ጊዜ ህይወት እንደዚህ ነው። በቃ እንደዚህ ነው። እግዚአብሔር የጻፈው ጊዜ ሲደርስ፣ የእግዚአብሔር ጊዜ ሲደርስ ከዚህ ነገር ማምለጥ የሚችል የለም። በቃ ጊዜው ነበር። ነገር ግን የእግዚአብሔር መልካምነት ቆይቶ ነው የገባኝ። እኔ ማለት ሳላያት ቢሆንስ አብረን እንድናሳልፍ ሲያደርግ እንድትመጣ ሲያደርግ ያን ሰበብ ምክንያት አድርጎ ወደ ኢትዮጵያ ከዛ ደግሞ ያ የህመም ሀፐን አድርጎ ሆስፒታል በየቀኑ ከሷ ጋር ነበረ። በነዛ 4 ወራት እና እዚህ በነበረችባቸው ጊዜዎች በየቀኑ ከሷ ጋር ነበረን። በየቀኑ አልተለያየን። እንዳልኳችሁ ሌላ ላይፋችንን ትተናል። ከሷ ጋር ነን፣ አብረን ነው ምን ብዙ ሁሉ ነገራችንን አብረን ነን እና በቃ ለካ እግዚአብሔር እያመቻቸው ነው ነገሩ። ከዛ በኋላ ደግሞ እዛ እኮ ብትሄድ ትድን ነበረ ብለን እንዳንል ሄዳ ደግሞ 1 ወር አካባቢ ይዛ አሉ የሚባሉ ስፔሻሊስቶች አሉ የሚባሉ ሐኪሞች በእሷ ታመመችበት አንቱ የተባሉ ሰዎች አከሟት። ግን አልዳነችም። ማዳን እግዚአብሔር ነው፣ የሰው አይደለም። በቃ አስተማረን። ማዳን የጥቁርም ሐኪም አይደለም፣ የነጭም ዶክተር አይደለም። ማዳን የስፔሻሊስትም የሰብ ስፔሻሊስትም እናንተ በታመማችሁበት በሽታ ስፔሻላይዝ ያደረገ ሰውም ቢሆን ቀናችሁ ሲደርስ የእግዚአብሔር ጊዜ ሲደርስ ሊያድናችሁ አይችልም። ማዳን እግዚአብሔር ሲፈልግ ያድናል፣ እሱ ሲፈልግ ይገላል። እሱ ማዳን እሱ ነው። ሉዓላዊ ነው እግዚአብሔር። የገባኝ የእግዚአብሔር ሉዓላዊነት ነው ማለት እኛ ቤተሰቦቻችን እናቴ ነች ብትኖርልኝ ዘላለም ብትኖርልኝ ደስ ይለኛል። ነገር ግን መሄዳችን ደግሞ ግድ ነው። እሱ የደረሰው ቀን እሱ የቆረጠው ቀን ሲደርስ ከዛ ነገር አናመልጥም። ነገር ግን በቃ ያመቻቻል ነገሮችን ማለት በድንገት አልነበረም፣ አመቻችቷል ማለት በቃ አብረናት ስናሳልፍ አብረናት ሚሞሪ በደንብ እንዲኖረን ሲያደርግ እግዚአብሔር ነገ ሊመጣ ያለውን ነገር ያውቅ ስለነበረ
መልካም ነው እግዚአብሔር በነገር ሁሉ መልካም ነው። ብቻ በዚህ ቪዲዮ ታሪኬን ያካፈልኳቸው አንዳንድ ነገሮችን ስታወራቸው ይቀላሉ ከእናንተ ጋር ከተከበራችሁ ክርስቲያን ቲቪ ተመልካቾቻችን ጋር። እንግዲህ ላለፉት 4 ወራት አካባቢ ጠፍተን ነበረ። የጠፋሁበት አንደኛው ምክንያት ይሄ ነው፣ እሱን ለመናገርም ነው። ሁለተኛ ደግሞ ምንም ነገር ቢመጣ ህይወታችን ውስጥ የምር የሆነ መልካሙን ነገር እንይ ማለት ቸግሮን ጤነኛ ከሆነን ቢያንስ ቸግሮን በታመምስ የሚለውን ነገር እናስብ። ለህክምና በጣም ብዙ ብር ነው የሚወጣው። የሆነ ነገር አበሳጭቶን ኮምፕሌን ከማድረጋችን በፊት እና በምንም አይነት ሁኔታ ውስጥ ብታልፉ አንደኛ የምታልፉበትን ነገር እግዚአብሔር ያያል። ኮምፕሌን አታርጉ ወገኖቼ። ማለት ይገባኛል፣ ሳይገባኝ ቀርቶ አይደለም አለፈይበታለሁ፣ ግን ኮምፕሌን አታርጉ። ማለት የሰጠን ነገር በጣም ውድ ነገር ነው ቢገባን። ጤንነት፣ ሙሉ ጤንነት ማለት ውድ ነገር ነው፣ ከገንዘብ በላይ ነው፣ ከምናልፍበት ነገር በላይ ነው። አሁን በትንሽ ነገር ነው ኮምፕሌን እያደረግን ያለ ነው ብዙዎቻችን። ንግድ ሲበላሽ ይገባኛል፣ እሱም ከባድ እንደሆነ። ነገር ግን ጤነኛ ከሆነን እግዚአብሔር ማመስገን አለብን። ሁለተኛ ሕክምና ላይ መደገፍ በቃ በጣም መጀመሪያ ላስተላልፍ የፈለኩት ይሄን ነው። በቃ ማለት እግዚአብሔርን እናመስግን በምናልፍበት በእያንዳንዱ ሁኔታ። እኔ በኋላ ላይ እናቴ በህይወት አልፋ ቆሜ መሄድ ራሱ አይመስለኝም ነበር። ማለት ጤነኛ መሆን አይመስለኝም ነበር። እንኳን እንደዚህ ቆሜ ልሰራ ቪዲዮ ታሪኬን ልናገር ቆሜ መሄድ አይመስለኝም ነበር። ነገር ግን መንፈስ ቅዱስ ደግሞ ልባችሁን ይደግፋል። አጽናኝ ነው እግዚአብሔር። የምር እግዚአብሔር መንፈስ በጣም ያጽናናል። አጽናኝ ነው፣ እንደሱም ያጽናና የለም። የምር መልካም ነው እግዚአብሔር። በምናልፍባቸው ነገሮች በሙሉ በምናረጋቸው ነገሮች በሙሉ አንደኛ እሱ ሳያውቅ የሚሆን ነገር የለም። ሁለተኛ ደግሞ እሱ መልካም ነው እና ከማማረር እንቆጠብ። ማማረር የለብንም። አመስጋኝ እንሆን። ነግቶ ስናየው እንደዚህ ፀሐይ ብርሃን ስናይ በመስኮቶቻችን ብርሃን ገብቶ ስናይ እግዚአብሔር እናመስግን። ቀን እየጨመረልን እድል እየሰጠን ያን ቀን ማየት ያልቻሉ ብዙ ሰዎች አሉ። ይሄን ነገር ተደጋግሞ ሰምተነው ሊሆን ይችላል። እንግዲህ አንዳንድ ነገሮች ተደጋግመን ከሰማናቸው መልእክት ናቸው ይባላልና ነግቶ ስናይ እግዚአብሔር እናመስግን። ይመር በቃ ጨምሮልን ነው ቅድም እንዳልኳቸው ነው። ከ3 ሰው የሚሄድበት አጋጣሚ አለ። በየቀኑ ይጮሃል እዛ ቤት። በየቀኑ ሰዎች ሞተው አስከሬን ይወጣል። በየቀኑ የተለመደ ነው። ነግቶ ስናይ እግዚአብሔር እናመስግን። በቃ አንድ ቀን ህይወት ከሰጠን፣ አንድ ቀን ከጨመረልን፣ አንድ ቀን ዛሬን ካሳየን እግዚአብሔርን እናመስግን። ሁለተኛ ደግሞ ሰዎች ላይ አንደገፍ። የትኛውም ሐኪም ሊሆን ይችላል፣ የትኛውም ደረጃ የደረሰ የትኛውም ስፔሻሊስት፣ ሰብ ስፔሻሊስት፣ የትኛውንም አይነት ሕክምና የተማረ እነሱ ላይ አንደገፍ። ማዳን እግዚአብሔር ነው። ከሰራም ካዳንም በእነሱ ውስጥ አልፎ የሚያድነው እግዚአብሔር ነው። መውሰድ ከፈለገም ደግሞ በቃ እግዚአብሔር ነው። ሉዓላዊ ነው እግዚአብሔር። አንደገፍ። በቃ ለሱ መስጠት ጥሩ ነው። አንዳንዴ የትኛውንም ሕክምና የትኛውንም አይነት ገንዘብ የሚወጣበትን ማዘር እዛ ሀገር ሄዳ አንድ ወር የታከመችው ሕክምና በጣም ብዙ ነው። እንትኑ በጣም ብዙ ነው። ብዙ ሰው አፎርድ ሊያደርገው የሚችል ነገር አይደለም። ነገር ግን አላዳናትም፣ አልፈወሳትም። እሱ ማዳን እግዚአብሔር ነው። አንደገፍ፣ ሰዎች ላይ አንደገፍ። በስተመጨረሻም እንግዲህ በእንደዚህ አይነት ሁኔታ ውስጥ ሳልፍ ከጎኔ የነበራችሁ በጸሎት በብዙ ነገር አብራችሁኝ የነበራችሁትን ሰዎች በጣም ነው አመሰግናለሁ። እግዚአብሔር አምላክ ቤታችሁን፣ ኑሯችሁን፣ አገልግሎታችሁን፣ ጓደኞቼ፣ ወዳጆቼ፣ ቤተሰቦቼ ሁላችሁንም እግዚአብሔር አምላክ ህይወታችሁን፣ ኑሯችሁን፣ ቤታችሁን አብዝቶ ይባርክ ማለት እወዳለሁ። እንዲሁም ደግሞ ልዑል አምላክ እግዚአብሔርን በጣም ብዙ ነገር ነው ያስተማረኝ። የሰጠኝ ህይወት ምን ያክል ውድ እንደሆነ፣ የሰጠኝ እስትንፋስ ምን ያክል ውድ እንደሆነ በቃ እንደዚህ ሰውነቴ ሲንቀሳቀስ፣ ጠዋት ሲነጋልኝ፣ ስራመድ፣ ስበላ፣ ስጠጣ፣ እንዲህ ማውራት ስችል አንደበቴ ተከፍቶ ፈቅዶልኝ ነው። ለካ በጣም ውዱን ነገር በነፃ ሰጥቶኝ ነው። ለካ በጣም ትልቅ ነገር አድርጎልኝ ነው። አይገባኝም ነበር። እኔ ድሮ ውሃ ቀጠነ ብዬ ኮምፕሌን ማድረግ ሰው ነበርኩ። ውሃ ቀጠነ ብዬ ቅድም እንዳልኳችሁ መንገድ ትራፊክ ተጨናነቀ ብዬ ማብድ ሰው ነበርኩ። አይደለም፣ እንደዛ አይደለም። እግዚአብሔር ልክ ነው። የሰጠን ነገር በጣም በቂ ነው። በነፃ ውዱን ነገር በነፃ ሰጥቶናልና ልዑል አምላኬ እግዚአብሔር በነገር ሁሉ አብረኸኝ ነበርክ። ቅዱስ አባት እግዚአብሔር ነው አመሰግናለሁ። ያጽናናኝ፣ ያበረታኝ፣ ያገዝከኝ በሁሉ ነገር ከፊቴም ከኋላይም የነበርክ የደገፍከኝ፣ እኔ ሳላቅ ብዙ ሞቶችን ያሳለፍከኝ፣ እኔ ሳላቅ ብዙ ጨለባዎችን ያሳለፍከኝ ልዑል አምላኬ እጅግ አድርጌ አመሰግናለሁ። አንዳንዴ ህይወት እንዲህ ነው፣ መልሱ እግዚአብሔር ጋር ነው። ቢገባኝም ባይገባኝም
በኔ ህይወት ልዋላዊ ነው አንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው ቢገባኝም ባይገባኝም በኔ ህይወት እጆች ይነሱና እስኪ አንዳንዴ ህይወት እንዲህ ነው መልሱ እግዚአብሔር ጋር ነው ቢገባኝም ባይገባኝም በኔ ህይወት ልዋላዊ ነው